ዝም ብሎ የሚወራ ጉዳይ አይደለም። እባክሽ ትዳሬን፣ ቤቴን፣ ልጆቼንና ሚስቴን አስቢ። ምን እንዳሰብሽ ገብቶኛል። ግን ኤቢ አንድ ነገር ላስታውስሽ፣ ዲኤንኤ አስመርምረሽ አብረን ነው ውጤቱን ያየን። ወልደሽ ደበቀሻል ልትይ ነው እንዴ? ካትማ ኤቢ አድከመችኝ እኮ። እንዴት በቃ እኔ ሁሉ ነገር እያደረኩላት ምስጋና እንኳን የላት። በቃ ከወለድክ ምንድን ነው፣ ከጠላም ደግሞ ጠላ ነው። እያመመሽ ኮርመም ነው። በሰላም ተገናኘን። አቶ ደረጀ ያላሰበው ነገር ገጠማቸው። ለሰላምዬ ያወሩትን ሚስጥር አበቂ ከበር ሆና ስታዳምጥ በሩን ሲከፍት ያዘቻቸው። ጉድ እኮ ነው። አበቂ ስትጠራጠር የነበረውን ሁሉንም ወሬ ከበር ሆና ስታዳምጥ ነበር። እያየውን ማመን አቃተው። በጣም ነው የሚገርመው። ማንም ሰው የለም ብሎ ከሳ ጋር እያወራ ነበር። ልጅ የት ነች እያለች የልጅ ጥያቄዋን፣ ልጅ ደግሞ እናቴ የት ነች እያለች በጥያቄ አድርገውት እሱም ትዳሩ እንዳይፈርስ በጭንቀትና በውጥረት የሚገኘው አቶ ደረጀ በጣም ነው እንትን ያለው። እጅ ከፈንጅ ተያዘ። ጃርዱ ወደ እስር ቤት ተወረወረ። ወይዘሮ ማርታ ልጄን ተደባድቦማ አይቀርለትም ብላ ነበርና አሳሰረችው። ዳጣ ካፈቀርከኝ በቃ ፍቅርህን ግለጽልኝ፣ ካፈቀርከኝ የምን መሽኮርመም ነው፣ ግልጹን መናገር ነው በማለት ፍቅሩን ዳጣን ገለጸላት ናታን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 37 ወደ ክፍል 36 ስንመለስ አበቄ እንግዲህ እየጨፈሩ በዓል ሆኖ እየጨፈሩ ሳለ እንግዲህ አቶ ደረጀ በሀሳብና በጭንቀት የሚገኘው አባዬ ቆይ በማለት ሁሉንም ታስቆማለች። የቤቱ ኃላፊ አበቄ ማለት ነው። ምንድን ነው ስትባል አባዬን ያስጨነቀው ነገር ታውቃላችሁ? እኔ አውቃለሁ ትላለች። ምንድን ነው ያስጨነቀኝ ነገር ምንድን ነው? ተናገሪያ አንቺ መስመር መዝለልሽን እያሉ አቶ ደረጀ በሚላት ሰዓት ያስጨነቀው ነገር ሲሉ ሁሉም ዳጣም በድንጋጤ ሁሉም ተፋጠው ነበር። ምንድን ነው ተናገሪ፣ በይ ተናገሪ ይችላል። አንቺ ልጅ አሁንም በማለት እናትየዋ አሁን በዓል ነው ተጫዋቱ ብላ ናቶሎ እንግባ ብላ ወደ ክላስ ይዛው ትገባለች። ወይዘሮ ማርታ አቶ ደረጀን ማለት ነው። ይገርማል። እናም እንግዲህ አቶ ደረጀም ተነስቶ ይህንን እንትን ማለትሽን ረፊ በማለት አስጠንቅቋት ይሄዳል ማለት ነው። ሁሉም ተነስተው ይሄዳሉ። እንግዲህ ሳሎን ኤቢና ውሃ ነበሩ ማለት ነው። ኤቢና ውሃ ባንድ ሆነው ሳለ እንግዲህ ሁሉንም ነገር እያወራቻት ነበረ። ጃርዶን እኮ ደበደብ ነው በድንጋይ ውሃ እኔ ዳጣ ሆነን ደበደብ ነው ትላታለች። የዚህ ጊዜ እሺ ንገርኝ፣ እንዴት ምን አለችው ዳጣ? እንዴት አለችው? እንዴት ደበደባችሁት? የደወለልኝ እውነት ነው ማለት ነው እያለች ነበረና እሷም እንግዲህ ትነግራታለች ውሃ ማለት ነው። አይ ዳጣም እህቶቼን ለምንድን ነው አንተ እንደዚህ የምታደርግ ብላ ልትደበድበው ስትል እየሮጠ አመለጠን ስትላት እና አሁን ደበደብ ነው አላልሽም እንዴ? ምንድን ነበረ እንትን የምትይው እያለቻት ነበርና አንቺንም በጥፊ እንደ እህትሽ በጥፊ ነው ማቀምስሽ ሲላት ነበረ ትላታለች። ግን ማቅመስ ምንድን ነው? እንዴት ነው? ህጅ አቅምሰይ ልትይው ነው? ህጅና ያቅምስሽ ትላታለች። እንዴት ነው አንቺ አቅምሽኝ ስትላት ነይ ላቅምስሽ ይሄ ነው ብላ በጥፊ ትሰጣታለች። ውሃን ማለት ነው። ውሃና እንግዲህ ኤቢ እየተደባደቡ ሳለ ወይዘሮ ማርታ ትመጣለች። ሰው ሲበሉ አድርሰኝ ይባላል። እኔ ደግሞ ሲጣሉ ሁልጊዜ መቼ ነው እናንተ እንደ ሰው ልጆች ሰላም የምትሆኑት? በማለት እንግዲህ ወይዘሮ ማርታ የእውነት እናታቸው ናት እንዴ? ይህ እንግዲህ ሁለቱንም
ትገላግላለች ማለት ነው። እማዬ ይቅርታ፣ እሺ ይቅርታ፣ እግርሽን ልጠብሽ እያለች አስመሳይዋ ኤቢ ይህን ስትላን ነበር። ዝም በይ አስመሳይ ትላታለች። እሺ ይቅርታ ብላ ይህንን ስትላት ነበር። ያጅልኝ እና በጥፊ ልበላት ትላለች ማለት ነው። ውሃዬም በቃ ረፊ በማለት እመጣለች። ይቅርታ ብላ እንግዲህ ደግሞ እንኳን ደስ ያለች ትላታለች ኤቢን ማለት ነው። እናም አስቀፍድጄው እኮ መጣሁኝ ስትላት እሷም እንግዲህ እናቴ እኔ እኮ የሌላ ሰው እናት ብትሆኝ እቀና ነበር ባንቺ እንዴት እንደምኮራ እያለች ለወይዘሮ ማርታ ትነግራታለች። እንግዲህ ወይዘሮ ማርታም ይሄንን ብላት ምንድን ነው ማስቀፍደድ እንኳንም አስቀፈደድሽው ደስ ይላል እያለች ውሃ ወሬውም ሳይገባት ማስቀፍደድ ማለት መታሰር ነው እያለች ነበረ። እሱማ 20 ዓመት እንዲታሰር ነገ እሄዳለሁ ስትላትም 20 ዓመት እንዲታሰር እፈልጋለሁ ትላለች። እናም በዚህ የተነሳ ሄድን ስትል እንዴ 20 ዓመት ለምንድን ነው በቃ ድርሻውን ይቀጣል እንጂ ለምንድን ነው እንደዚህ የምትይው 20 ዓመት ያልሽው? በቃ እሱ ወጣትነቱን እንትኑን እያለቻት ነበር። አንቺም እኮ ብትሆኚ ክብሩን ወንድ ልጅ ክብሩን ሲነኩበት አይወድም። ለዛ ነው አንቺ ደግሞ ሱሪህን አውጣና እስኪ ወንድ መሆንህን ልይህ ብለሽ እኮ ያልሽው ነገር ክብሩን ነው የነካሽበት። እሱም ተናግሯል፣ ምንም እውነቱን ተቀብሏል። እና በዛ ነው ነገ ህግ ቦታ ፖሊስ ጣቢያ ይዤ እሄዳለሁ ስትል እኔ የምን ማዘን ነው አታዝኒም እንዴ ለሰው ልጅ ስትላት የምን ማዘን ነው እሱ በጥፊ ሲመታኝ አዝኖልኛል እንዴ? ስለዚህ 20 ዓመት እንዲታሰር አደርገዋለሁ አለች ማለት ነው። ከዛም እንግዲህ ወይዘሮ ማርታ አጠገብሽ እንዳይደርስ ምንም እንዳያደርግሽ ይደረጋል እንጂ 20 ዓመት አይታሰርም ብላ ትላታለች ማለት ነው እንግዲህ። እናም እንግዲህ የዚህ ጊዜ ተከትላት ወደ መኝታ ክላስ ትሄዳለች ኤቢ ማለት ነው። ወይዘሮ ማርታን ሂዳ እንግዲህ በጥያቄ ታዋጥራታለች። እማዬ የሆነ ነገር ልነግርሽ ነው። እኔ መቼም እዚህ ቤት አየሽ አልዋሽም እኮ ስለ ጀርድ ስትነግራት ማለት ነው። እና የሆነ ነገር ልንገርሽ ለዛሬ ብቻ፣ ስለዚህ በመሀል እየገባች እንዴት ምን ብለሽ እንዳታስቆሚኝ ትላታለች። ደግሞ ምን ልታዋሪ ነው? መቼም አያልቅብሽም። ስለዚህ ምንድን ነው ስትላትም ሁሉንም ነገር እማዬ እኔ ዳጣን ትላታለች። ደግሞ ዳጣ ምን አደረገች? ዳጣ ማለት እኮ አንቺ ውጭ እንዳደርሽ ሂዳ በጨለማ ከአንቺ ጋር አባትሽን ለምና ተማጽና ብዙ ያደረገችልሽ ልጅ ናት ስትላን ነበር። እሷ ግን ያንን ነገር እንኳን አታስታውስም፣ ያንን ጨለማ ማለት ነው። እና ይህንን ስትላት እኔ እውነቱን ነው የምነግርሽ፣ እኔ መቼም የሚሰማኝና የሚቀበለኝ የለም። ስሚኝማ እህትሽ ብሆን እህቴ ነሽ ብላ ትለኛለች። እና ታዲያ ሁለተኛ ደግሞ እናቷን አታቅም፣ እናቷም አታቅ፣ አባቷም ደግሞ ይሄው ደውሎ አያቅም ሲሳይ። ስለዚህ እሷ ሸውዳናለች እያለች ለእናቷ ብዙ ነገሮችን ወደ 6-7 ነገሮችን ስነግራው ቁጠሪ ዝም ብለሽ እያለች እያስቆጠረቻት ነበረ ማለት ነው። እናም በዚህ የተነሳ ወይዘሮ ማርታም እንደው አያልቅብሽም እኮ በቃሽ እያለቻት ነበር። እንዲህ አሁንም እዚሁ ነሽ ተረዳሽ እያለቻት ነበረ። እናም ሁሉንም ነገር ስትነግራት ኤቢ እስኪ እኔም አንቺም ሆነን ነው አይደለ ዲኤንኤውን አስመርምረሽ ውጤቱን ያየ ነው። ስለዚህ ጎዳና ደግሞ ትክክል ናት። ጎዳና እኛም እናውቃለን ማደጓን። አይ የመጀመሪያ መጣጧ እዚህ ቤት ስገባ ያኔ አባዬ ማስወጥቷት ነበረ። እዚህ ቤት እንዴት ሆና እንደመጣ ይናቃለን። ስለዚህ አሁንም አታስቢም ስትላት ይሄን ዲኤንኤውን ስነግራን ነበር። ለናታንም ሚስጥር ትነግረዋለች። ናታንና ሰላምን ደግሞ ለምንድን ነው እኔ ነገርኩህም ብላ ተጣልተው ነበረ እያለች ሲያወሩ ሰምቼ ነው እያለች ነበር ስትላት የነበረችው። እንግዲህ ዞር በይ በማለት እንግዲህ አቶ ደረጀም ከስራ ቦታ ይመጣና ሁሉንም ነገር እንትን በሚያወሩ ሰዓት የት ናቸው እናትሽ አልመጣይም በሚላት ውሃ እያወሩ ክላስ ናቸው ስትለው አቶ ደረጀም ሲመጣ እንግዲህ እንትናም ትደነግጣለች።
ኤቢ ማለት ነው። መሽጋችሁ ነው እዚህ እያለ ኧረ ይቺ ምን እንዳለች ብታቅ እያለ ምን አለች ደግሞ እሷ አልቅባትም ብሎ ሲል በቃ ምንም አይደል ውጭ ስትላት ተነስታ ትወጣለች ማለት ነው። ኤቢ ብትገረፍም የጠየቀው በራሷ መንገድ ነው ሁሉንም ነገር የምታደርገው ማለት ነው። ከዲኤንኤ አሁን ድረስ እንቅልፎ አልነሳትም። እንግዲህ ወደ ዳጣና ሰላምዬ ስንሄድ እንግዲህ ሰላምዬና ዳጣ እያወሩ እየተጫወቱ ነው። በቃ አንቺ ለምንድን ነው ናታን እኮ በጣም ነው የሚወድሽ፣ ለምንድን ነው አንቺ እንደዚህ የምትይው? ናታን ደግሞ ቆንጆ ሸበላ ቆንጆ እንትን ነው። ስለዚህ ሌሎቹ ማን ነው ይወስዱታል እያለች እያወራቻት ነበረው ማለት ነው። እሷም እንግዲህ ይሄንን በሰማች ጊዜ እንዴ ታዲያ እኔ አትቀልጂ፣ ብዙ ጥያቄ አልተመለሷለኝ፣ ግን ለናታን ያወራሽውን ለእኔ አታዋሪኝ እስኪ ንገሪኝ ስትላት ትቀይርባታለች ማለት ነው። አንቺ ግን ቀጣፊ ነች ስትላት አዎ በእርግጥ አዎ የብዙ ሰው ልጅ ሰዎች ወርቅ ሰርቅ ያለሁ ቀምቻለሁኝ፣ አሁንም ባገኛቸው ህሌናዬ እረፍት አጥቷል። ስለዚህ በመለስኩላቸው በእኔ ብዙ ሰው አልቅሶብኛል እያለ ለሰላምዬ ስነግራት ይኸው አሁንም እኮ እየዋሸሽ ነው ናታንን እንደዚህ እያወደደች አንቺ ደግሞ እንትን እያልሽ ነው እያለቻት ነበርና እንግዲህ ይሄንን ብላት ተነስተው ናታንና ዳጣም ወደ ሆቴል ይሄዳሉ ማለት ነው። ወደ ሆቴል በመሄድ ካፌ ሄደው ማለት ነው እንግዲህ ናታን ዳጣን እየተንከባከባት ይገኛል። ሚሪንዳውንም ራሱ እየቀዳ ሲያጎርሳት ምን ሲላት ነበር። ግን እኔ በቃ ናታን በጣም ነው እኔ የመረረኝ ትለዋለች። እሱም ምንድን ነው በሚላት ጊዜ አይ እሷ የምታደርገው ነገር በጣም እንትን እያለኝ ነው፣ ምክንያቱም እኔ ይሄን ሁሉ ሳደርግላት በጣም ነው የምጠላኝ እያለች እየተናገረች ነበረ ማለት ነው ዳጣ ማለት ነው ለናታን። አንድ ነገርን ስታደርጊ ከፈጣሪ ነው እንጂ ከሰው እንዳትጠብቂ ይላታል። እሷም እንግዲህ እንዴ እኔ ፈጣሪ አይደለሁኝ እያደረኩላትን እንኳን እንትን የምትለው የማታደርገው ነገር እያለች ነበረ ማለት ነው። እናም በዚህ የተነሳ ሁሉንም ነገር እሷ ካደረገች ይሄን ካለ በኋላ እሱም እያስረዳን ነበር። ግን አንተ በጣም እኮ ትወዳለች እሷ ጥሩ ቆንጆ ናትም እኔን ግን አወደኝም። በተለይ አንቺ ከመጣች በኋላ ነው ይሄ ነገር የተከሰተው፣ ይቅራትም ይመስለኛል ይላታል ናታን ማለት ነው። እናም እንግዲህ ምን ያስቆርብ አንተ ግን ከኔ ፍቅር ይዞሃል እንዴ እያለችው ነበረ። እኔ እኮ አይንህ ላይ ይለየኛል እንደምትወደኝ እንዳፈቀርከኝ ጨምድዶሃል ትለዋለች። አንቺ አይን አውጣ አይነ ፈጣጣ እያላት ነበርና እናም በዚህ የተነሳ እሷም ይሄንን ብለው እያወሩ ሳለ ከተናገርክ መናገር ነው ከያዘህ ምንድን የምን መሽኮርመም ነው ብላ ተነግረዋለች ማለት ነው። እናም በዚህ የተነሳ እሷም ይሄን ብለው አንቺ ግን ተወችኝ እኔም እኮ እወድሃለሁኝ ትለዋለች። ከዛ አንቺ ግን ብላ እንዲህ ሲላት ግን አንቺ እኮ ሲላት ማለት ነው በቃ አሁን ውሃና ምጥን ከመንገድ ነው ያስቀመጥኳቸው ብላ እየፈራ እያንቀጠቀጣት እሷም አፍቅራው ስለነበር እሺ ብሎ ተነስቶ ይሄዳሉ ማለት ነው ወደ ነው ዋጋው። እንግዲህ ቤት ሰውም ስለሌለ አቶ ደረጀ ደግሞ ወደ ቤት መጥቶ ሰላምዬን እያወራት ነበረ። ሰራተኛም ይምጣልሽ ብትባይ እምቢ አልሽ፣ ስለዚህ ያንቺን መብት ነው። እኔ ከወለድኩም ብዙ መተኛት አልወድም፣ ምንም ችግር የለውም። አሁንም ልጆች አሉ፣ ሁሉም ያግዙኛል። ስለዚህ ሰራተኛ አያስፈልግም። ግን ጥያቄ ልጠይቅ፣ ልጄ አለች ወይስ የለችም እያለ ጊዜው ሲደርስ እነግርሻለሁ። አሁን ጥሩ ነገር የምሰሚበት አንቺን በሰላም ተገላገይ እያላት እንትን እያለ ቀኔም እየደረሰ ነው እያለችው ነበር ቀኗን ሲጠይቃት። እናም ሁሉንም ሚስጥር እያወሩ ሳለ አይ በገዛ ቤትህ አሳቀቅኩ አይደል ጋሽዬ እያለችው አይ ችግር የለውም በማለት አሁን ሰው ከሌለ በቃ ልውጣ ብሎ ተነስቶ ከእሷ ጋር እያወራ ሁሉንም ነገር አውርተው ጨርሰው ተነስቶ
በቃ ይዞሽ ሰው ከሌለ ልውጣ ብሎ ከስራ መጥቶ እሷን ብቻዋን ስለነበረ ያገኛት ማለት ነው። ይህንን ብለው ተነስቶ ሲሄድ እንግዲህ ኤቢ ትሆናለች። በሩን ሲከፍት በሩ ላይ እንግዲህ ሰው ይዞታል ማለት ነው። ኤቢ ናት ብዬ ነው የማምነው። ኤቢ ናት ብዬ ነው እንግዲህ የማምነው። እሱም በድንጋጤ ሰላምዬም ፈጣ ነበር እዚህ ላይ ያለቀው ማለት ነው። ኤቢ ሚስጥሩን ባልሰማች ኤቢ ከሆነች አለቀ ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።